his situation is really difficult. We have to observe him first of all. አቶ መስዋዕት መነሽ ነው ባለቤቴ ነው ልቡ በከፍተኛ የልብ ህመም ስለተጠቃ ወደ ልቡ የሚገባውን ደም በሚያስፈልገው መጠን ማሰራጨት ስላልቻለ ወደ ውጭ ሄዶ መታከም ይኖርበታል ውጭ ሄዶ ለመታከምስ ውጭ ሄዶ ለመታከም 180,000 ብር ያስፈልግ ይመስለኛል ዶክተር 140,000 ብር ባንክ አለኝ ቀሪውን በሁለት ቀን ውስጥ ፈልጊ አዝናለሁ ያልሽኝን ገንዘብ ላበድርሽ አልችልም 40,000 ብር ለችግርሽ ባለመድረስ ያዝናል እንጂ ፍርሚ አትጨነቂ ቀስ ብለሽ ትከፍያለሽ እግዚአብሔር ባለቤትሽን ይማርልሽ مسلي وين دارس من أمتحن هيا لانشا እንዴ ሩት ግን በጣም ታበዣለች ለአንቺ ከልጅ ስትፎካከር ያታፍርም ማኩረፍሽ ነው መሲ ግን እንደ በፊት የምትወደኝ አይመስልኝ አሁን ለትንቢት 10 ስጦታ አስተምጣ ለኔ ግን አንድ አንቺን ከምንም ነገር ጋር አላወዳደረችም እንዴት ነው ሰጠሽኝ እንኳን ትንሽ ሙጭ ካንቺ ነጥለን አትመር ቆይ እሺ ሳትዋሽ ነገር ከኔ ይበልጥ ትንቢት ነው አይደል አስቀም እጅል ጥያቄ ነው መጠይቅኝ እንዴ ከልጄ በፊት ያገኘሁት ባለቤቴን ነው አልኩ እኮ ይሩት ሙጭ ካንቺ ነጥለኝ ይልቅ ጥሩ ስጦታ ነው ያለው ተመልከቹ ምን ያደረክ እንደሆነ የትኛውም እናት አባት ለልጁ በሚያደርገው ስጦታ ተናደደ እንደ ዝም ብለሽ አትናደጂ የኔ ፍቅር ለአንቺ የገዛው ስጦታ ተመልከቹ እንዴ ማትቀልዱ ያው ቁጥሩን ማትቻለሽ ሙጭ ያንቺ አይደል ያደለ ተጫወትብኝም ግን በጣም የተመኘኋትን አይነት ጫማ ነው የገዛኝ ታዲያስ እንዴት ነህ? እሺ የት ዋልሽ? ጓደኞቼ ሰላም ነሽ? ደህና እንዴት ነህ? አለሁልሽ ምን በለኝ ተይ አልኩሽ ናሲ ቸኮሌት ተይ የለም ቸኮሌት አላመጣልኝ የለም አይቻልም ተይ እንዴ በቃ ድርሽ ተይ ምንድነው አይቻልም አታሳየኝ በእውነት የልትሄጂ እንዴ ትንቢት አንቺን እኮ ነው ትንቢት
እየጠራሽ ነው ጥለሽኝ የምትመጪው? ያው እዩ ማሳየኝ ስለሚደረግ ለወሬው አመሰግናለሁ በጣም እወድሃለሁ። የኔ ጌታ እጅ ሲሞቅ አንቺን ሳገኝ ሳላስበው ሰውነቴ ሁሉ ይግላል። ሰውነቴ ይግላል? ለምን? ባውቀውማ ነገርሽ ነበር። አሁንስ ግራ እያጋባሽኝ ነው። በምን? ቀን በቀን ውበትሽ እየደመቀ ነው የሚሄደው። ጉረኛ፣ ከሌላው ቀን ምንም የተለየ ነገር የለኝም። ላንቺ አይታወቅሽም ማለት ነው። ምኑ ነው የማይታወቀኝ? እንጃ ብቻ ትክ ብዬ ሳይሽ አሁን በቃል ሊገልጸው የማልችለው ነገር ይታየኛል። ምንድነው ተቀሱ? የሆነ መልአክ የሚመስል ነገር እየመጣ ያስደነግጠኛል። አንቺ በቅዠቱን በምን በርግጥ ትልቃለሽ እንዴ? ነሲ አይዞሽ የሞላይት ዝም ብለሽ እኮ ተኝ። ታዲያ ረፍ በላ መጀመሪያ
አሁን ነው መናገር የምትፈልገውን እውነት ካንደበት አምንበትን ነገር ከመጠየቅ እንዲያግደኝ አልፈልግም። ቆይ አሁን በምን ታየውሽ? ካሁን በፊት ይሄን ጥያቄ ያቀረብኩት ነው ያልነበርኩ? መልስ ለመስጠት አይደለም ለመስማት አልፈቀድሽም። ያን አይኔ ስላንተ አልተገለጠም። አሁን ግን እኔ ለሁሉም ነገር ጊዜ አለው። አሁን ፍቅሬን አግኝቻለሁ። ከቀድሞ አሁን ትንሽ የተረጋጋሽ ይመስለኛል። ይልቅ ትግስቴ ለሊት መቃዠት ጀምሬያለሁ። ለምን? ምን አለ የማያስፈልግ ከንቱ ቅዠት ቢሆን ኖሮ። በዚህ ሁኔታዬ ግን አንድ ቀን መስዋዕት ይሰማና ጉዴ መፍላቱን። የምን ጉድ ነው የሚፈላው? ስንት ዘመን የደበኩት ሚስጥሬን እንዳልናገር ፈራው። ከባድ ሚስጥር እናገራለሁ ብለሽ ሰጋሽ እንዴ? አዎ። ለምን ሳይካትሪስት አታማክሪም? ወይም ደግሞ ካልሆነ ቀን ቀን እየተኛሽ ሌሊቱን መጽሐፍ በማንበብ ለምን አታሳልፍ? ይሄ ጥሩ ዘዴ ነው፣ እንደውም ሳይሻል አይቀር። እስቲ ሞክረዋለሁ። ትንቢት ዛሬ ልጅ አይደለችም፣ ማንነቷን በሚገባ አውቃለች። ስለ ቀጣይ ህይወቷ እንድታስብ ዛሬ ነው ይህቺው ሀብል አንገቷ ላይ አጠልቅላታለሁ። ግሩም ለትንቢት አንገት ሀብል የሰጣት ልጅ ማን ነው? ስሙን ቤተሰቦችን ታውቂያለሽ? እኔ ብዙም አላቃቸው። ሀብታም ናቸው። ድሮ አራጣ አበዳሪ ነበሩ። አቶ ዘላለም ነው የሚባለው። እሺ። መሲ ግሩም ይባላል። ተዋወቀው። መስዋዕት ግሩም። ኦኬ። ተመቸሽ? የግሩም ስጦታ ነው። እሺ፣ ተጫወቱ። ማም ግሩም ይባላል። ተዋወቂው።
ሂሩት ግሩም ያመጣልኝን ስጦታ አየሽው? የአቶ ዘላለም ልጅ ነህ? አዎ ማም አንድ ጊዜ ውጭ ትቆየን? ምን ሆነሻል? ማም ምን ሆንሽ? አመመሽ እንዴ ማም? ይህ ስፍራ የተባረከና የተቀደሰ በመሆኑ የእግዚአብሔር ክብር የሚያርፍበት ቦታ ነው። እዚህ ለምንድን ነው ያመጣሽ? ማሚ ለምን ታለቅሻለሽ? እየተረበሽኩ እኮ ነው። ለምጠይቅሽ ጥያቄ ምንም ሳትዋሺ ለመመለስ ቃል ግቢልኝ። አልገባኝም። ማሚ ቤተክርስቲያን ያመጣሽኝ ታስሚኝ ነው? አይ ጉዳዩ ምን ያህል እንዳስጨነቀኝ እንድታውቂልኝ ነው። እሺ አልዋሽ። ትንቢት እንዳትዋሽ። ከግሩም ጋር ያለሽን ግንኙነት በግልጽ ንገሪኝ። ይሄን የረበሸሽ? አዎ ጓደኛዬ ነው። ምናልባትም የትዳር አጋሪ ማረገው ሰው ነው። ከአሁን በፊት ጾታዊ ግንኙነት ፈጽማችኋል? እንዴ መዋሸት አይፈቀድም። ትንቢት መዋሸት አይፈቀድም። እማሚ አታስጨንቂ። ከግሩም ጋር ምንም አይነት ንክኪ የለም። ተመስገን አምላኬ ተመስገን። ሄሎ ሄሎ የኔ ፍቅር፣ በዚህ ሰዓት ጎኔ ባለመሆንሽ እንዴት አዝናለሁ መሰለሽ። እኔም በጣም ደብሮኛል። ሰሞኑን ባንገናኝ ነው የሚሻለው። በእኔ ውስጥ የሚከናወነው ማንኛውም ነገር የኔን ፍላጎት መሰረት ያደረገ። አንቺ ስለፈለግሽና ስላልፈለግሽ የኔ ህይወት አቅጣጫ ይለወጥ። ትንቢት እናትሽ እኮ ነው። አውቃለሁ እናቴ ነሽ። ግሩምን ለመቃወም በቂ ምክንያት ካለሽ ንገሪኝ። ያ ካልሆነ ግን አንቺ የምታዩ መጥላት፣ አንቺ ያከበርሽውን የማክበር ግዴታ የለብኝም።
ሽናት ታይባክሽ አይሆንብሽ ምን ነው አመመሽ ምን ሆነሽ ነው ተይረ ፎኪስ ውስጥ ይገባ ዞር በይ እሺ ንገሪኝ ምን ሆነሽ እውነትሽ ነው ምንም አልሆንሽም ይሄን ሹ ነገር ማለት አትናገሪ አትስዩኝ ዞር በይ ተናገሪ ያ መጀመሪያ ተናገሪ አንቺ ታይ ቆይ አልሰጥም አይስ ንገሪኝ እና ለምን እንደዚህ ረፊ አንቺ ትል መስ አትቀልድ ተነስ አንተ መሲ አንተ መሲ 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 ማም ያጂ በጣም እኮ ነው ያስደነገጠኝ foi ያጂ ባክ ኦኬ አይዞሽ አሙት ያጂ ባክ ሂሩት 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 እንዴ በደህና ነው? ምንድነው ያለው ትሮሽ መሰሪው? እኔ ላንተ መገባ ሴት አልነበርኩም። ተሳስተሃል። እኔን መምረጥ አልነበረብህም። ኧረ እባክሽን እኔ ማን ነኝ? ኧረ እባክሽን ሰው የተጠየፈኝ ስጋን ሸጬ የማድር ሴተኛ አዳሪ። እኔ ክብር ያስፈልገኝ እዛው ስንመጠመጥ ባልፍ ዩቲዬ በቃ እንደው ይሄንን ነገር ላታነሽብኝ ቃል ገብተሽልኝ አልነበረም? አሌም በላው ስቃይ በዛ። ግን ለምን በኔ ላይ የሚረዳኝ ወገን ባጣ በራብ ከመሞት ብዬ እሺ በቃ ቃለውኝ እኮ በቃ ዝም በይ እስቲ በእናትሽ ዝም በይ በቃ ይሄ አንቺ ቦታ አይደለም። ደስታዬንም ሆነ ሐዘኔን በመጠጥ መግለጽ የምሞክረው ሴተኛ ዳሪ ስለነበርኩ ነው። ባለትዳር ሴቶች አልፎ የሚጠጡ ይመስለኛል። ምንም ማለት መስ ወይ ባለፈው ከትንቢት ሌላ መውለድ እንደማልችል ሐኪም ሲነግረኝ ወልደህ እንድታመጣ ስነግርህ ሴተኛ ዳሪ ስለነበርኩ ክብሬን ያቆሸሽኩ ነው መሰለኝ። ኧረ እባክሽን
ኧረ እባክሽን ሂሩት እንዴ ዛሬ ምን ሆነሻል? ለልጅ ያለን ስሜት ስለማቅ ፍቅር እንዳለ ጥቅብዬ ነው። በቃ እሺ ዝም በይ እስቲ። ምን አለ ዝም ብትይ እንዴ? የኔ መሬት በቃ ዝም በይ ዝም በይ። እሺ በቃ ዝም በይ። ኃጢአት በሕፃው ቢታጠብ እንኳን አይጠራም። ስለምን ንስሐ አትገቢም? አዎ በድዬዋለሁ። እስቲ አንተ ልጠይቅህ፣ አንተ የእግዚአብሔርን ዙፋን ጠባቂ መልአክ አይደለህ? እሺ እንዴት ብዬ ልጅ አይደለችም ልበለው? አይደለሁም። ትችያለሽ፣ ንገሪው። ሂሩት ምንድነው? ምንሽ? አሁን በእንቅልፍ ልብሽ ምን ስታወሪ ነበር? ስለምንድን ነው የምታወራው? አንቺ እንቅልፍ ባሸለበሽ ቁጥር ማታወሪው ነገር የለሽ። ዛሬ ልትነግረኝ ይገባል። ምንድነው የደበቅሽ? ልጄ ምን ሆናለች? ንገረኝ። አንድ ከኔ
ተይኝ። ሂሩትዬ እኔን አታምኚኝም? አምንሻለሁ። እሺ ንገሪኛ። በዚህ ምድር ላይ እንዳንቺ ማምነው ማከብረውም ሰው የለኝ። ዛሬ ግን አይደለም አንቺ ፈጣሪ ራሱ በአካል ተገልጾ ቢመጣ እንኳን ለመንገር ማንገራግር ይመስለኛል። እንደዚህ ስትጨነቂ ግን በፍጹም አይቼሽ አላውቅም። አሁን የምነግርሽን ለማንም ላትናገሪ በእግዚአብሔር ፊት ቃል ግቢልኝ። እሺ። ቤተክርስቲያን የቀጠርኩሽም ለዚሁ ነው። የነገርሽኝን ሚስጥር ለማንም ሰው አሳልፌ ላልናገር በእግዚአብሔር ፊት ቃል እገባልሻለሁ። እኔ በደለኛ ሰው ነኝ። እድሜን ከፈሌታውን ያሳለፍኩት በስቃይና በሰቀቀን ነው። አሁን ግን ልሸከመው ከምችለው በላይ ሆነብኝ። ባለቤቴን በድዬዋለሁ። ሚስጥሬን ከዚህ በላይ ደብቄ ለመኖር አልቻልኩም። እንደዚህማ አይባልም ሂሩትዬ። ፈጣሪንም ልናማርረው እኮ አይገባንም። የነበርንበትንም ህይወት ደግሞ አትርሺ። ከዛ ከተርመጠመጠ ህይወት አውጥቶን ዛሬ ለዚህ አሁንስ ምን አተረፍኩኝ? የሁለት ሰው ህይወት ይዤ ከምጠፋ ብቻዬን ስቅመጠመጥ ባልፍ ይሻለኝ ነበር። ይሄማ በፍጹም የእግዚአብሔርን አይን መውጋት ነው። ምን እያልሽ እንደሆን ግን ይታወቅሻል? እኔና አንቺን ከሴተኛ ዳሪነት ያወጣን አምላክ እኮ ምስጋና ይገባዋል። አስቢ ውስጥ ሂሩትዬ፣ ላንቺ መሲን ለኔ ደግሞ ወንድሜን ባያዘጋጅልን ኖሮ ምን ልንሆን እንደምንችል አስቢ ውስጥ። የሌት ተቀን ራስ ምታቴስ ምን ሆነና ነው? ክፉ ሰው ሆኖ ይህንን በደለኝ ብዬ ብማረር ይሻለኝ ነበር። እሺ ቆይ ይሄን ያህል ምንድነው በደሉ? አውቄ ግን አልበደልኩትም። ሁሉም ነገር ከኔ አቅምና ቁጥጥር ውጭ ሆነብኝ። ኧረ ሂሩትዬ በፈጠረሽ አምላክ በእግዚአብሔር ይዤሻለሁ። እኔንም አስጨነቅሽኝ። ተይ፣ ኧረ ተይ። ልትነግሪኝ የምትፈልጊው ሚስጥር ንገሪኝ እስቲ። አይ ይቅርብኝ ሂሩት፣ ይቅርብኝ፣ አልነግርሽም። ምን እየሆንሽ እንደሆን ግን ይታወቅሻል። ምን ነው ፈጣሪ ይሄንን ጉድ ሳታሳየኝ እፍና አርገበት። ሄሎ፣ አቶ ዘላለምን ማግኘት እችል ይሆን? ይቻላል። ሄሎ፣ አቶ ዘላለም ነኝ። ዛሬ ላገኘት እችል ይሆን? ማን ልበል? ሂሩት ነኝ። በእርግጥ ላታስታውሰኝ ትችላለህ። ሂሩት የአቶ መስዋዕት ባለቤት። አወኩሽ። ዛሬ ላገኘት እችል ይሆን? እኔን? በደህና ነው? አዎ በደህና ነው። አይ አሞኝ ስለተኛው ዛሬ እንኳን አታገኘኝም። ጊዜ የሚሰጥ ጉዳይ አይደለም። የለም ነገ ጠዋት ብሩክ ሆስፒታል አየሽ የሐኪም ቀጠሮ አለብኝ።
ሄሎ እንደምን ዋልሽ? መስዋዕት ነኝ። መስዋዕት? ዛሬ ምሽት ላይ ላገኘሽ እችላለሁ? ምን ነው በደህና? አይ በደህና ነው። ዮርዳኖስ ሆቴል 10 ሰዓት ላይ እንገናኝ ትችያለሽ? አዎ እችላለሁ። እሺ ቻው። ወንድምሽ ደህና ነው? በጣም ደህና ነው እግዚአብሔር ይመስገን። ወደ አዲስ ማን ነው ወደ ኢትዮጵያ ለመምጣት አላስበም? ያስባል። እንደውም በሚቀጥለው አመት አንድ ጥናታዊ ጽሑፍ አለ። ለዛ ጥናታዊ ጽሑፍ እንግዲህ ዩኒቨርሲቲው ከፈቀደልኝ እመጣለሁ ሀገሬን በዛውም አያለሁ ብሎኛል። መቼም ጎበዝ ልጅ ነው። በጣም በዚህ እድሜው በኦክስፎርድ ዩኒቨርሲቲ ሌክቸር ማድረግ መታደል ነው። በጣም እድለኛ ነው። መሲ ለምን ነበር የፈለከኝ? ሂሩት መቼም ካንቺ በላይ የሚቀርባት ጓደኛ የላትም። አዎ እንደው ሰሞኑን ምንም ያማከረችሽ ነገር የለም? በምን ጉዳይ ላይ? እንዴት ነው? በዚህ ጉዳይ ነው ማለት አልችልም፣ ግን ሰሞኑን ከማይባት ባህሪ የሆነ ችግር የገጠማት ይመስለኛል። በእርግጥ ልክ ነህ። አንዳንድ ለውጦች እኔም አይቼባታለሁ። ምናልባት ግን እንድትነግረኝ ብዬ ብዙ ጥረት አድርጌ ነበር፣ ተሳካልኝ። እና ምንም ነገር አልነገረችሽም? ምንም። ፕሊስ ይኸው ትዕግስት አደብቂ። ምንም አልነገረችሽ? አልነገረችኝም መሲ። ከሁኔታሽ ለመረዳት እንደቻልኩት የሆነ ነገር የምታውቂ ይመስለኛል። ግዴለሽ ምን ንገረኝ። ምንም አልነገረችሽ? አዎ ግን ትንቢት? አቤት። መጣው ጠብቂኝ። ወዴት መሄድሽ ነው? ኢትዮጵያ ንግድ ባንክ 5 አካውንታንት ይፈልጋል ለማወዳደር። አደራሽን ልጄ ከዛ ከልጅ ጋር ማም ዛሬ ላይ እኔ ልጅ አይደለም የሚጠቅመኝና የሚጎዳኝን ለይቼ አውቃለሁ። ግዴለሽም ይሄን ጉዳይ ለኔ ተይልኝ። ትንቢት? አሁን ሰዓት ረፍዶብኛል ማም፣ ስመለስ እናወራለን።
በስማ እንዴ ምን ነው ደነገጥሽ? አስደነገጥከኝ። ስትመጣ ኮቴ እንኳን አይሰማም። ምን ሆነሻል? ምንም። እንዴት ምንም? እያየውሽ እኮ ነው። ከቅርብ ጊዜ ወዲያ መጣሽ የባህሪ ለውጥ መሲን በጣም አስጨንቆታል። ሂሩት ምን ሆናለች ብሎ ጠየቀኝ እኮ። እና ነገርሽው እንዴ? ምኑን? የነገርሽኝ ነገር ነበር እንዴ? መሲንም አስጨነኩት በጣም። ትግስት፣ አንድ ነገር ላማክርሽ። ምን ችግር አለው? ደስ ይለኛል። ትንቢትን ውጭ ሀገር መላክ ፈልጌ ነበር። ምናልባት ወንድምሽ ይረዳን ይሆን? ኦኬ። እሱ የሚያስተምርበት ዩኒቨርሲቲ ሄዳ እንድትማር ነው? ወጪውን ትቼዋለሽ? የአንድ አመት ክፍያው ራሱ እኮ ስር ይነቅላል። ምንም ችግር የለም። ይቻላል ካለሽ ይከፍላለሁ። ንገሪው። እሺ፣ እኔ ነግረዋለሁ በደስታ። እሺ አሁን ቢ መታመምህን ስሰማ በጣም ነው ያዘንኩት። ሂሩት በደህና ነው የመጣሽው? አዎ በደህና ነው። ፋዘር ካርዱን ይዞ ሊሄድ ነበር። የመጀመሪያ ልጄ ነው። አውቃለሁ። ልጅሽ ደህና ናት? ደህና ናት። አይተሃት ታውቃለህ? በፍጹም። አንዳንድ ጊዜ እናንተ ቤት እንደምትሄድ ነግራኛለች። ስለማላውቃት በያትም አላስታውስም። አንድ ሁለት ጊዜ ከግሩም ጋር አይቻታል። ከግሩም ጋር ያላቸው ግንኙነት አላስደሰተኝም። ለምን? በእኔና አንቺ አለመግባባት ልጄንም ጠላሹ? የትንቢትና የግሩም ፍቅር ባጭሩ ቢቀጭ ከጸጸት የምንድን ይመስለኛል። አዝናለሁ። የኔና አንቺ ጸብ በእኔና ባንቺ ሊቆም ይገባል። በዚህ እድሜዋ ምንም አይነት ጾታዊ ግንኙነት እንዲኖራት አልፈልግም። የልጅ ማየት ጓጉቻለሁ። እኔም ልለምን ልጅህን ያዝልኝ። አላደርገውም። ይሄማ ግዴታ ነው። ማን ነው የሚያስገድደኝ? ትንቢት ልጅህ ናት። ሴት ልጅ ወለድሽ አሉ? አዎ። ማን ነገረ? ከወላጅ አባቷ የሚደበቅ ሚስጥር አለ? አልገባኝም። ያኔ አብረን የተኛንበትን ቀን ይዤው ስለነበር የወለድሻት ልጅ እኔ መሆኗን አውቃለሁ። ያመሃል? ካንተ ባረግዝ ስኖር የሞላ ይመስላል። አስጠርጌ ጥለዋለሁ እንጂ ስለታመንኩ አሁን ውርስ ፍለጋ ነው የመጣው። በጭራሽ አይደለም። ልጅ አሁንም ያንተን አባትነት እንድታውቅ አልፈልግም። ልጅ አባት አግኝታለች። ስጋቴ ወንድምና እህት እንዳይጋቡብኝ ነው። በፈጠረ አምላክ ልለምን እባክህን ዘዴ ፈልገህ ግንኙነታቸው እንዲቆም አድርግልኝ እባክህን። ልጅህ ናት አልሽ? አባትነቷን አልፈልግም እንደገና። ምን አይነት አማርኛ ነው? ትንቢት አባቷን በጣም ትወደዋለች።
አባትሽ አይደለም ከተባለች መስዋዕት እርግጠኛ ነኝ ራሷን ታጠፋለች። እሱማ ሰው እንዴት ዘሩን ያጣል? በፊትም እኮ ልጄ መሆኗን አውቅ ነበር። ለጊዜው ለግሩም እህቱ መሆኗን አልነግረውም። በመካከላቸው ያለውን ግንኙነት አስቆማለሁ። ትንቢት ግን አባትነቴን ማወቅ አለበት። መሲ እማሚ ግሩሜን ለምንድን ነው የምትጠላው? አንተስ ትጠላዋለህ? አልጠላውም። በሆነ ወቅት አባቱ ያለ አግባብ አስጨንቆን ስለነበር እኔም ሂሩትም ለግሩም አባት ጥሩ አመለካከት የለንም ነበር። አሁን ግን ግሩም ያንቺ ምርጫ ከሆነ ላንቺ ያለን ፍቅር በደሉን ያስረሳናል። ሄሎ ሄሎ፣ ሂሩትዬ እንኳን ደስ አለሽ። ምን ተገኘና? ነብዩ ደውሎልኝ ነበር። ትንቢትን ሙሉ በሙሉ ስፖንሰር አደርጋታለሁ። የትምህርት ዶክሜንቷን በሙሉ በአስቸኳይ ትላክልኝ ብሎሻል። በጣም አመሰግንሻለሁ። ኧረ ምንም አይደል። እሺ ሂሩትዬ፣ ጠዋት መጣለሁ። ሄሎ፣ ደህና መሻችሁ? አለን። ኢየሩስ ነሽ? አዎ፣ ማን ልበል? ሂሩት ነኝ። ትንቢትን አላየሻትም? እስካሁን አልገባችም። ከግሩም ጋር ናት። ደህና ደሪ። ነበር ሄድሽው? ምን አጠፋው እንዴ? ምን አስፈለገ አሁን? ትግስት እንግሊዝ ሀገር ካለ ዩኒቨርሲቲ የለም እንዳመቻቸሽ ገባኛል። ከዚች ሀገር ንቅንቅ አለ። እናትሽ እኮ ነኝ። 9 ወር ሙሉ ተሸክሜ ያሳደኩሽ ልጄ በጠባሽ ጡቴ ልለምንሽ። ዛሬ በአካል ብቻ ሳይሆን በአመለካከትሽ ማድገሻል። የዛሬ 20 ዓመት የኔን ሙሉ ግብካቤ ትፈልጊ ነበር። ልጄ እናትሽ ነኝ። ላንቺ ማስበው ነገር ሁሉ መልካም ነገር ነው። እመኚኝ ግሩም አይሆንሽም። ማሚ ልክ ነሽ። ለደቂቃ ያህል እናቴ ስለኔ መልካም አታስብም ብዬ አስቤ አላቅም። ዛሬ ግን ልጅ አይደለሁ። ከዛሬ 20 ዓመት በፊት እንደነበረው ሙሉ ለሙሉ ያንቺን እንክብካቤ አልፈልግም። ማሚ እባክሽ በውሳኔ ጣልቃ አትግቢ። ልጄ አንቺም አታውቂው ሚስጥር አለ። መሲ ነግሮኛል። ምን አለሽ? በአንድ ወቅት ከአባቱ ገንዘብ ተበድራችሁ አይደለም ልጄ አይደለም። የእናትነት ምክሬን ተቀበኝ እሺ? ማሚ እንዲህ ያልሽ ሆዴን አታባቢ። እኔ ከዚች ሀገር አልወጣም። እምቢ ካልሽኝ ግን ይህን ቤት ለቅቄልሽ እሄዳለሁ።
ሄሎ ሄሎ። አቤት። ትንቢትን ፈልጌ ነበር። እሺ ጠብቁ። እሺ። ትንቢት ትንቢት። ሄሎ በል የሚሆን ነገር እኮ የለም። በሂደት የሁለቱንም ግንኙነት ማቆም ይቻላል አይደለም እንዴ? እኔ እንቅልፍ እያሸነፈኝ ነው። እንተኛሽ። ይገባኛል፣ አውቃለሁ። ነገ ትጨርሻለሽ። እንተኛ። ሂድ፣ አልቆይም፣ መጣሁ። በዚህ ኮንዲሽን መጽሐፍ ማንበባችን ምንተኛ? ሄደህ መተኛት ትችላለህ። ብቻዬን መሆን እፈልጋለሁ። አንቺ ምን ልሆን ነው የምትይው? አላበዛሽውም ወይ እንዴ? ንገረኝ እንዴ! አንቺ ትንሽ የሚሰማኝ አይመስልሽም? የሚሰማኝ አይመስልሽም? እንቅልፍ ባሸለበሽ ቁጥር ወንጀል መስራት ራሱ ስትቃጪ ችግርሽ ምንድን ነው? አማክሪኝ አልኩሽ። ቆይ አንቺ የትምህርትና የግሩም ግንኙነት ነው እንዲህ የሚያብሰለስልሽ ነው? ሌላ ችግር አለብሽ? ምን ለማለት ፈልገህ ነው? ምንድን ነው ከኔ ጀርባ የሚሰራ? ምንድን ነው እሱ ከአንተ ጀርባ? እሱን አንቺ ነገር መልሽልኝ። አንቺ ትንሽ የሚሰማኝ አይመስልሽም? ስትፈልጊ ወላ አምጣ እያልሽ እኮ ሞራሌን ታደቂዋለሽ። የባለቤቴ ናፍቆት፣ የባለቤቴ ፈገግታ ናፍቆኝ ስመጣ የጨፈገገ ፊትሽን እያየሽ ማለት ሄሎ። ሄሎ፣ ማን ልበል? አባትሽ ነኝ ልጄ። ይግቡ። ጤና ይስጥልኝ። ጤና ይስጥልኝ። አረፍ በይ። እሺ። ብርቱካን ላቅርብልሽ? አይ በቃኝ። የግሩም አባትን ፈልጌ ነበር። ምን ነው በደህና? አዎ በደህና ነው። እባክህ ልለምንህ፣ ልጄን ተውልኝ። ልጄ ለአንተ አልተፈጠረችም። ትንቢት ለአንተ አልተፈጠረችም። እባክህን ተውል። እመነኝ እባክህ። በጠየቀኝ ቁጥር እያሰቃየኸኝ ነው። በቃ ዝም በለኝ። እንዴ ቆይ እኮ ነው የምልህ። የት ለመሄድ ነው እንዲህ ልብ የቆመው? ከጓደኞች ጋር ቀጠሮ እንዳለን ነግሬህ አልነበረን? የአቶ መስዋዕትን ሞባይል ታውቀዋለህ? መስዋዕት የትንቢት አባት? አዎ አውቀዋለሁ። ጻፍና ስጠኝ። በሱ ልክልሃለሁ። ከእሷ ጋር ያላቸውን ግንኙነት አልወደድኩትም። በእኛና በእነሱ ቤተሰብ መካከል እናንተ የማታውቁት አንድ ትልቅ ችግር አለ። እሺ ደህና ዋል።
ዘላለም ደውሎ ነበር። ለብርቱ ጉዳይ እፈልጋለሁ ብሎ ቀጠለ። ለአባትሽ እንደምንሄድ ነገርሽ? አዎ። በጊዜ ነው የምንመለሰው? አዎ። አሁንስ የማሚ ጭቅጭቅ ስልችት እያለኝ፣ ሀሳቧ በከፊል እንዳገባኝ ከሆነ እኔን ለትዕግስት ወንድም ልትድር አስባለች። ትዕግስት የማሚ ጓደኛ ናት። ወንድሟ እንግሊዝ ውስጥ ሌክቸረር፣ የሀገሩ ልጅ ማግባት ይፈልጋል ብላ ትዕግስት ነግራኝ ነበር። ትላንት ደግሞ ማሚ እሱ የሚያስተምርበት ዩኒቨርሲቲ ሙሉ ለሙሉ ስፖንሰር ስላደረገሽ እዛ ሄደሽ ተማሪ አለች። እና አንቺ ምን አሰብሽ? እኔ አሁንስ የማሚ ጭቅጭቅ ስልችት እያለኝ፣ ለምን ቤት ተከራይተን አብረን አንኖር? ነገ የመጀመሪያ ስራዬ ቤት መፈለግ ነው። ለመንኩ፣ እምቢ አልክ። አሁንስ ባንተ ተስፋ ሂሩት ለኔ ያላት ጥላቻ ምን ያህል የከበደ ቢሆን ነው አንዴ ቤት አንዴ ሆስፒታል እየመጣች አባቴን የምትጨቀጭቅ? ቤት መጣች? አዎ። ለአባቴ ምን እንዳለችው አላውቅም። ከትንቢት ጋር ያለህን ግንኙነት አቋርጣለኝ። እግዚአብሔር እንደ ልቤ የሚሆንልኝ የእሴይ ልጅ ዳዊትን አገኘሁ ያለው ለምን ይመስላችኋል? ዳዊት መንበርከክ ያውቅበታል። ዳዊት እግዚአብሔር አምላኩ ይቅርታ ይለምነዋል። ዳዊት የበደሉት ይቅርታ ማለት ያውቅበታል። ታያችሁ ልጆች፣ እኛም ከዳዊት የምንማረው ትልቅ ቁም ነገር አለ። ሳኦል የዳዊትን ነፍስ አጥብቆ ተመኛት፣ አጥብቆ ሻታት። እግዚአብሔር ሳኦልን ለዳዊት 2 ጊዜ አሳልፎ ሰጠው። አየሁ ልጄ መስዋዕት 2 ጊዜ አሳልፎ ሰጠው ይላል። ዳዊት ግን ለሳኦል ምህረት አደረገለት። አየሁ ይቅርታ አደረገለት።
ልጄ መስዋዕት እግዚአብሔር አምላክ ዛሬ አንተ አንድ ነገር ይፈልጋል። ዛሬ አንዲት ነፍስ ያንተን ይቅር ባይነት አጥብቃ ትሻለች። እኔ እግዚአብሔር አገልጋይ፣ እኔ እግዚአብሔር ባሪያው በፊትህ ቆሜ ይቅርታ እንድታደርግ እለምንሃለሁ። ነው አባቴ፣ እኔን የበደለኝ ማን ነው? እኔ ግልጽ አልሆነልኝም አባቴ። ደግሞ እርሶ ከፊቴ ቆመው በአምላክ ስም ጠይቀውኝ እንዴት ነው ማለት ታዘዘው? እግዚአብሔር ይባርክህ ልጄ፣ እግዚአብሔር ይባርክህ። አየህ ነገር ሁሉ ለበጎ ነው ይላል እግዚአብሔር። ባለቤትህ ወለተ ጻድቅ በአንተ ላይ አንድ በደል እንደፈጸመች ስትነግረኝ እግዚአብሔር በእውነት ስለሚወድሽ ወደ ንስሐ አቀረበሽ አልኳት። ማን ናት? አባቴ ሂሩት። የኔ ፍቅርማ በእኔ ላይ የሚጨክን ልብ እንደሌላት አውቃለሁ። እኔ ጨካኝ አይደለሁ። በአንተ ላይ በደል ለመፈጸም አስቤ ያደረግኩት አይደለም። ገባኝም። ተሳስታ የኔ ፍቅር በእኔ ላይ የፈጸመችው ነገር አለ እንዴ? ለተጻድቅ ልቅሶ አያስፈልግም፣ ልቅሶ አያስፈልግም። ልጄ መስዋዕት ለወለተ ጻድቅ ይቅርታ እንደምታደርግላት እግዚአብሔር ስም ቃል ግባልኝ። እሺ አባቴ፣ በእግዚአብሔር ፊት ቃል ገባልዎታል። ልጄ መስዋዕት ትንቢት እግዚአብሔር ላንተ በአደራ የተሰጠች የአደራ ልጅህ ናት እንጂ አብራክህ የወጣች የሥጋ ልጅህ አይደለችም።
እንዴት ነው የሚተርፍ ይመስልሽ? በጣም ደህና ነው አሁን። አታልቅሽ እንዴ። ሲወድቅ እኮ የሶፋው ጠርዝ ነው። አይዞሽ አሁን ደህና ነው። አተነፋፈሱም ተስተካክሏል። እሺ ኢየሩስ ነኝ። ትንቢት የለችም። ጠዋት የወጣች ነች። ሂሩትስ? ኧረ ጋሽዬ ታመውባቸው ሆስፒታል እንደሄዱ አልተመለሱ። መሲ ምን ሆነ? ማሚ ምን ሆነ? ምንም አልሆነም። ምን አገኘው? አሳዩኝ አሳዩኝ። ምንም ነገር አልሆነም። አይዞሽ። ትንቢት ተፈጸመ ወይ ቃላችን? ትንቢት ተፈጸመ የህይወት ውላችን፣ ተበጠሰ መተሳሰሪያችን መስ የከተብነው የዘር አባቢ አባቢ ትንቢት ተፈጸመ ወይ ቃላችን? አባቢ ምን አገኘ? ትንቢት ነኝ እኮ። ሸከም አልችልም ሰው ነኝ እኔን መስ እኔን ብርታት ይጎለኛል። ትንቢት አምኖ መተው ምሕረት ያቀ እሺ እኔን ለምንድን ነው ሊያየኝ ያልወደደው? ፍጡር ሰው ነኝ ሐዘን ጭኖኛል። ለምንድን ነው ውጭ ያለች? በሆድ ያላሰብኩትን ትዕግስት ግር እንዳይልሽ የትዕግስት ወንድም ነኝ። ትዕግስት ስላንቺ ስትጽፍልኝ ለምን እንደሆነ ባይገባኝም ደስ ይለኛል። አሁን ደግሞ አንሺው እንጂ ስልኩን። ሄሎ ሄሎ፣ የኔ ውድ ጠፋሽብኝ እኮ። አባትሽ አልተሻለውም እንዴ? ምንድን ነው? አረ ምንም አይደለም። ሄሎ፣ በቃኝ። አሁን ነው የበላሁት። አልፈልግም። ያስ አንዳንዴ ህይወት አሰልቺ አይሆንብህም? እኔ ደግሞ ይበልጥ እያጓጓችኝ ህመም በተጫነኝ ቁጥር እሳሳለሁ። ይገርማል ወንድሜ፣ ጠዋት ፀሐይ ስትወጣ ብርቅ ትሆንብኛለች። ጨርሳ ወትሮ የማውቃት ፀሐይ አትሆንብኝም። የዛፉ እንቅስቃሴ፣ የሰው አረማመድ፣ እረ ሁሉም ብርቅ እየሆነብኝ። አሰልቺ ነው እባክህ። ጠዋት ትነሳለህ፣ ስራ ትሄዳለህ፣ ትበላለህ፣ ትጠጣለህ እና ትተኛለህ፣ እንደገና ትነሳለህ። እንዴት ይሰለቻል። አንዳንዴ ለምንድን ነው የተፈጠርኩት ብዬ አስባለሁ። አሁን የኔ መቆም ወይኔ መስዋዕት። ምን ነው ያኔውኑ እንደታመምኩ በዛው ብቀር ነበር። ለምን ፈጣሪን ታማርራል? ኧረ ቆይ ለመሆኑ ህመምህ ምንድን ነው? አላቀው።
አንተስ ምንህን ነው የሚያምህ? የኔን እንኳን ተው። እየገዘገዘ ይጨርሰኛል እንጂ ተስፋም የለኝ። ካንሰር ነው። ካንሰር? ለመኖር በጣም የጓጓ ትመስላለህ። በጣም ምን ነው አሁኑኑ ሞቼ በቀር? ምን ነው አሁኑኑ ድብን ብል? ይቅርታ አድርግልኝና አልወዳት። ደሞ ሰውን አርጋሽ ነው ማጥቶት። ተንኮለኛ ናት። አንተና ትንቢትን አላይታ ትንቢትን ለወንድሟ መዳር ትፈልጋለች። ምን? ሄሎ፣ ዘላለም ነኝ። ማም ውጭልኝ ከዚህ ሰይጣን፣ የሰይጣን ቁራጭ ውጭ እኮ ነው የምለው። ምን ፈልገህ ደወልክ? ይሄን ቤተሰብ ለማጥፋት ነው አይደለም አላማ? ለባለቤቴ ነግሬዋለሁ። ምን? ለምን መጣህ? ልጄን ለማየት። አቶ ዘላለም ለመስዋዕት ነግሬው የልብ በሽታው ተነስቶበት ሆስፒታል ነው ያለው። እባክህን ትንሽ ታገሰኝ። በዚህ ሁኔታ ላይ ለትንቢት ብነግራት እርግጠኛ ነኝ ራሷን ታጠፋለች። እናም ሁለታችንም ከማንወጣው ጸጸት ውስጥ እንገባለን። በእርግጥ ልጄ መሆኑን አንተ ነግሪያታለሽ? ትንሽ ታገሰኝ እንጂ። አዎ እነግራታለሁ። ለማንሽ? እመነኝ። አለ ነብዩም ይወዳታል። ማን? ነብዩ? ነብዩ የቱ ነው ነብዩ? የትዕግስት ወንድም ነው። ወዴት ሄደ? አባቴ ወዴት ሄደ? ሐኪሞቹም ተጨንቀው ነው ያደሩት። ሞተ? አልወጣኝም። ሌሊት 6 ሰዓት ላይ ነው ዘበኛውን ሰው ላስታምም ነው የመጣሁት አለና እመለሳለሁ ብሎ ሹልክ ብሎ ወጣ ሲሉ ሰምቻለሁ። ወዴት ሄደ? እሺ ወዴት ብሎ ሄደ? እኔማ በምን አውቄ። ብቻ ፈጠን ብላችሁ ፈልጉት። ማታ ሲናገር የነበረው ጥሩ አልነበረም። ራሱን ሊያጠፋ ይችላል። መሲ ሄሎ፣ መሲ አሁንም አልደወለም? አዎ እስካሁን አልደወለም። ትዕግስት ናት። ምን ብናደርግ ነው የሚሻለው? በቃ ዛሬ ካልደወለ ነገ ጧት ፖሊስ ጣቢያ ሄደን እናመለክታለን። ይቅርታ የኔ ወንድም፣ የዕለት ሁኔታ የሚመዘገበው የት ነው? እዚህ ነው። በዚህ በኩል ወደዚህ በስተግራ። እሺ
ይስጥልኝ። ጤና ይስጥልኝ። ምን ነበር? የዕለት ሁኔታ ለማስመዝገብ ነበር። እሺ አረፍ በሉ። እሺ እሺ ምን ልታዘዝ? አቶ መስዋዕት የሷ ባለቤት ነው። ትላንትና ከምሽቱ 6 ሰዓት ከሆስፒታል ወጥቶ የት እንደደረሰ አይታወቅም። አቶ መስዋዕት የአባቱ ስም ማን ነው? አየለ። በእጃችሁ ይገኛል። ምናልባት ፎቶግራፍ ይዛችኋል የአቶ መስዋዕትን? ትግስትዬ ስጪው። ይቅርታው ሁለታችሁ ውጪ ተጠብቁን። አንድ ጊዜ አቶ መስዋዕት ለእርሶ ምንድነው? የስጋ ዝምድና የለንም። ሆስፒታል የገባው ስለምንድን ነበር? ታሞ ነው። ከልጁ ወይም ከባለቤቱ ጋር ጠንከር ያለ ግጭት የላቸውም? ግጭት? ኧረ በፍጹም። ይቅርታ የኔ ወንድም አንዴ ላስቸግርህ። ትላንትና ከሌሊቱ 9 ሰዓት ላይ ባልቻ ሆስፒታል አካባቢ ዱርዬዎች ቀጥቅጠው የገደሉት ሰው እንዳለ ከፖሊስ ተጠቁሜ ነበር የመጣሁት። ምናልባት ሟቹ ይሄ ሊሆን ይችላል? ባለቤትሽ ነው? አይ የጓደኛዬ ባለቤት ነው። በእርግጥ እሱን ይመስላል። ወይኔ መስዋዕት መጨረሻው ይሄ ሆኖ ይረፈው። ኖ ሞቷል አልኩሽ። ሄሎ ጤና ይስጥልኝ። ጎፋ ገብርኤል ቤተክርስቲያን አካባቢ አንድ ሰው ራሱን ገድሎ ተገኝቷል። ጎፋ ምኑ ጋር? ከኋላው በር በስተቀኝ በኩል ካለው ጫካ ውስጥ። ወይኔ ጉዳቸው! የምን ጉድ ነው? ቆይ አንተ አቶ መስዋዕትን አታውቁም? ምናልባት አቶ መስዋዕት ከሆነ ብዬ ነው። ንገሪን እንጂ። ስለ መሲኔ ነገሩሽ? ሞቷል ነው ያሉሽ? አይደለም። ጎፋ ገብርኤል ቤተክርስቲያን አካባቢ አንድ ማንነቱ የማይታወቅ ሰው ራሱን ገድሏል። ምናልባት እሱ ከሆነ ሄዱና አጣሩ ነው የሚሉት። ደግሞ እኮ ይህንን የሚናገረው ሰው አቶ መስዋዕትን ያውቀዋል። እዚህ አካባቢ ራሱን የገደለ ሰው አላየህ? ዘመዳችሁ ነው? አሁን ነው ለትንሽ አባዲና መጥቶ የወሰደው። ትንሽ ቀደም ብትሉ ትደርሱበት ነበር። ሟቹ ይሄን ይመስላል። አረ የኛው ሳይለይ ታንቆ ስለሞተ ነው መሰለኝ ፊቱ ተቀርጾ ለብሶ። ማን ነው ስሙ? መስዋዕት ነው። መስዋዕት? የሟቹን ስም ቅድም ፖሊስ ሲናገር እንደሰማሁት ማን ነበረ? መርሻ መሰለኝ። መርሻ? ታዲያ እንዴ የሟቹ ስም መርሻ ከሆነ የዚህ ሰው ስም ደግሞ መስዋዕት ከሆነ ሟቹ እሱ አይደለም ማለት ነው? እንዳት ያደርግልኝ ነው። ተፈጸመ የህይወት ውላችን
ተበጠሰ መተሳሰሪያችን በደም የከተብነው የዘር ማተባችን ትንቢት ተፈጸመ ወይ ቃላችን ትንቢት ተፈጸመ የሕይወት ውላችን ተበጠሰ መተሳሰሪያችን በደም የከተብነው የዘር ማተባችን ትንቢት ተፈጸመ ወይ ቃላችን ታዋለይሱ እንደዚህ ነው ማለት እኮ ከዚህ ከቀጠለ በጣሩ ነው ሸክም አልችልም ሰው ነኝ ይከብደኛል ነው ስጋዬ ብርታት ይጎለኛል ትንቢት አምኖ መተው ምሕረት ያቅተኛል ከንቱ ፍጡር ሰው ነኝ ሐዘን ተጭኖኛል ይዤው በሆድ ያላሰብኩትን ልሂድ ልራቅ ወዲያ ልጓትን አባት ሆኜ ልጄ ያልኳትን ትንቢት ተፈጸመ የሕይወት ውላችን ተበጠሰ መተሳሰሪያችን አሁን የኔ ሕይወት ከእናንተ በምን ይለያል? ምን አለ ሞቼ በቀረው። ይህን ያህል የከፋ ስራ ሰርተሃል እንዴ? አዎ ልጄ፣ ዛሬ ግን የተረፈኝ የህሊና ወቀሳ ብቻ ነው። አንተ ግን ንጹህ ልጅ ነህ። እንደኔ ህሊናህን የሚያቆስል ነገር እንዳትሰራ። ሁሉንም ነገር ከአባትህ አትውረስ። የአባት ሀብት የአባት እውቀት ሊመዘን ይገባል። ሄሎ የኔ ፍቅር፣ ግሩሜ ደህና ነህ? በጣም እኮ ናፈቅሽኝ። እኔም እባክሽ ዛሬ ለ10 ደቂቃ ያህል እንኳን ፍቀጂልኝ። አልችልም ግሩሜ፣ ከቤት ማውጣት ራሱ አስጠልቶኛል። እሺ በቃ ሰፈር ልምጣና በሩቁም ቢሆን አይቼሽ ልመለስ። እማሚ እንዳታይ ቀረብ ብለህ ደውልልኝ። ተፈጸመ የሕይወት ውላችን ተበጠሰ መተሳሰሪያችን በደም የከተብነው የዘር ማተባችን ትንቢት ተፈጸመ ወይ ቃላችን ትንቢት ተፈጸመ የሕይወት ውላችን ተበጠሰ መተሳሰሪያችን በስመ አብ ወወልድ ወመንፈስ ቅዱስ
ሂድ ከዚህ አባቢ። ሂጅና አባትሽን እዛ ፈልጊ አንቺ። እኔ አባትሽ አይደለሁም። ትንቢት Hello. Hello. ትንቢት ትንቢት መሲ ዝም በይ። አሁን እምልሽን ብቻ አድርጊልኝ። ለምን ጥላይን ጠፋ? አጠገብሽ ማን አለ? ምስጋና ሆቴል ጠብቅሻለሁ። እሺ እሺ። አየሻት? እዛው ልጅ ጋር ልትሄድ ነው። እንከተላት አይደል? ትንቢት እዚህ ምን ትሰሪያለሽ? አይ አጋጣሚ ነው። አንቺ ምን ልታረጊ መጣሽ? እዛ ጋር አንድ ጊዜ ላናግርሽ። አንቺ ከሃዲ! አይንሽን ማየት አልፈልግም። ውጪ ፈለጋ መጣሽ። የድሮ ስራሽ ታወሰሽ። አይንሽን ማየት አልፈልግም። ውጪ ስሜን አትጥሪ።
ስሜን አትጥሪያች። እድሜዋን ሙሉ ብትታጠብ በማትጸዳ ሴት አፍ የኔ ስም አይጠራም። ዞር በይ ከፊቴ። አይንሽን ማየት አልፈልግም። ዞር በይ። ሂጅ ውጪ። ሂጅ ውጪ። ውጪ። አንቺ ከሃዲ ከዛ ከተመጠመጥ ህይወት ነጥቅ ያወጣሁሽ አንቺ ይሁዳ ጌታውን እንደሸጠ አንቺም ትንቢትን ነጥቅሽ። አንቺን እንዳንቺ አይነት ተባቴ ከእንግዲህ በኋላ ጆሮዬን አልሰጥም። በዝሙት የረከሰችን ሴት በመግደል ምረካ ይመስልሻል? አንተ እንደምትፈልገው ከዚህ በኋላ ንቅንቃለሁ። እንደምታስበው የዝሙት አራራ በውስጥ ያለው አንተን አልሸጥኩም። አንቺ ከሃዲ በገዛ ምላስሽ የለፈለፍሽ እንደገና ትክጃለሽ። አሁንም አልክድም እሱን። ግን እባክህ እባክህ ጊዜ አድምጠኝ። ከአንቺ ጋር ያሳለፍኩት የሞኝነት ዘመን ሁሉ ያሳዝናል። መስዋዕት የማወዱትን አቅፎ መተኛት ምን ያህል ከባድ እንደሆነ የትኛውም ሴት ይልቅ እኔ ጠንቅቄ ሴተኛ ነሽ ስለነበርሽ ለገላጭ ክብር የለሽም። ቤት እንደምታስበው ከማንም ጋር የመጋደም አምሮት ኖሮኝ ሳይሆን አንተን በሕይወት ለማቆየት ራሴን መስዋዕትነት ያቀረብኩባት ልጄ ናት። ምን አልሽ? ምን አልሽ አንቺ? ባለቤቴ በጣም ታሞብኛል። የኔት 40 ሺህ ብር ያለምንም መያዣ ማበደር ይከብዳል። አውቃለሁ። እባክሽ አትጨነቂ። ዛሬን ከኔ ጋር ታድሪያለሽ። ምን ውሻ ልክስክስ ነሽ? እኔ ገንዘብ አልኩኝ። ሴትዮ ቢል ያለቀሽ ውጪ። እወጣ ትለው አይምሮትን አያስጨንቁ። መዝናናት፣ ጥሩ ቦታ ማሳለፍ አለበት። ውጤቶቱም ደግሞ ከበፊቱ የበለጠ ቆንጆ ነው። ይህን ነው ምክሮት። ሰሙኝ አቶ ዘራይ። በከነ ዜና ባዘን ተጎድቼ በትንቢት አገገም በፍቅር ጸድቼ ምሕረትና ይቅርታ ትንሣኤ አስከተለ የደማተባችን ክሩ ተቀጠለ። ትንቢትዬ ዝም ትይዋለሽ? ኧረ ይነግረናል። አልናገርም። ትናገራለህ፣ ይነግረናል። አልናገርም። ወደህ ነው ይቅርታና ምሕረቱ ፍቅሪያ ኖራን ልጅን ካባቱ ይኸው ነው ትንቢቱ፣ ይኸው ነው ትንቢቱ። ትንቢት አንቺን እኮ ነው። የሆነ ነገር ያላችሁ ትመስላላችሁ። አይ አመጣጥሽ አያምርም። ምንድን ነው? ቅድም አንድ ምስራች አለ ስትል ነበር ነገር። እሱንማ ወንዶ ገነት ከደረስን በኋላ ነው የምናገር። እንዴ ወንዶ ገነት ወፍ አንቺ ደግሞ ይያለ እስካሁን ችለሽ እዚህ ድረስ መጥተሻለም እንዴ? በቃ እዛው ነግራችኋለሁ። መሲ ታበዛዋለህ። አንዳንድ ጊዜ ደግሞ ማቸኩሉን እንደርስና ነግራችኋለሁ። ነው አትናገር? አዎ አልናገርም። እኛም አንሄድ ነው። እሺ እንግዲህ ጥሩ ከምር አንሄድ። እሺ በቃ አንሄድ። እሺ እናገራለሁ።
ዛሬ ዳግም የተፈጠርኩበት ቀን ነው። ትንቢትዬ በአንድ ወቅት እኔ ታመሜ እናትሽ እኔን ለማዳን ባደረገችው የተሳሳተ እርምጃ የሌላ ሰው ልጅ ነኝ ስባል ክፉኛ ቅስሜ ተሰብሮ ነበር። መስዋዕት አሁን ምን ያስፈልጋል? በቃ አሁን ግን ባደረግነው የዲኤንኤ ምርመራ አባትና ልጅ መሆናችን ተረጋግጧል። ትንቢትዬ አንቺ ደስ አለሽም? ምንድን ነው ደስ አለሽም? ስለዚህ ይገባል። ምንም መቀየር አያስፈልግም። ዜና ባዘን ተጎድቼ በትንቢት አገገም በፍቅር ጸድቼ ምሕረትና ይቅርታ ትንሣኤ አስከተለ የደማተባችን ክሩ ተቀጠለ ሰው ዘር ጥያቄው ውል ማጣቱ ሲያቅፈው ይቅርታና ምሕረቱ ፍቅሪያ ኖራን ልጅን ካባቱ ይኸው ነው ትንቢቱ